ሰበር ዜና በሶማሌ ክልል በደረሰ የባቡር አደጋ ቢያንስ 15 ሰዎች ሲሞቱ በርካቶች ከባድ ጉዳት ደረሰባቸው። ይህንን የሚያሳዝን ሰበር መረጃ ዝርዝሩን ማስደምጣችሁ ይሆናል። በሌላኛው መረጃችን ኢትዮጵያ ውስጥ መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሰበር መረጃዎች ዝርዝራቸውን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በሶማሊያ ክልል ሽኒሌ ከተማ ውስጥ በደረሰ የባቡር አደጋ ቢያንስ 15 ሰዎች ሲሞቱ 27 ሰዎች ላይ ጉዳት መድረሱን የአካባቢው ባለስልጣናት እየገለጹ ይገኛሉ። ሰኞ ጥቅምት 11 2018 ዓ.ም ሌሊት ላይ በደረሰው በዚህ አደጋ ከሞቱ ሰዎች በተጨማሪ ሌሎች በርካታ ሰዎች ከባድ ጉዳት እንዳጋጠማቸው የክልሉ ኮሚኒኬሽን ኃላፊ መሐመድ አደም ገልጸዋል። በአደጋው ጉዳት የደረሰባቸው ሰዎችም ለሕክምና ወደ ሽኒሌ፣ ድሬዳዋና አዲስ አበባ ከተሞች እንደተወሰዱ ኃላፊው ገልጸዋል። አደጋው ያጋጠመበት ክስተት ምክንያት የሆነው ባቡር ለረጅም ጊዜ አገልግሎት የሰጠ መሆኑን የጠቀሱት አቶ መሐመድ ነገር ግን በአደጋው መንስኤ ላይ ምርመራ እየተካሄደ ነው ብለዋል። ከአደጋው መከሰት በኋላ ጉዳት የደረሰባቸው ሰዎች ከተለዩ በኋላ በባቡር ውስጥ የቀረ ሰው ይኖራል በሚል ስጋት የሞቱና ጉዳት የደረሰባቸው ሰዎች ቁጥር ሊጨምር እንደሚችል እየገለጹም ይገኛሉ። ሆኖም አቶ መሐመድ በስፍራው የአደጋ ጊዜ ሰራተኛ መሰማራታቸውና የቀረ ሰው አለመኖሩን ማረጋገጣቸውን ተናግረዋል። የህዝብና የጭነት ማጓጓዣ በሆነው ባቡር ላይ አደጋው የደረሰው ከደዋሌ ተነስቶ ወደ ድሬዳዋ እየተጓዘ ባለበት ወቅት ነበር ሲሉም የተናገሩ ሲሆን ይህ በእንዲህ እንዳለ በአደጋው ጉዳት የደረሰባቸውን ሰዎች ቁጥር 29 መድረሱን የሽንሌ ወረዳ አስተዳዳሪ አቶ ጅብሪል ኡመር ተናግረዋል። አስተዳዳሪው አደጋው የደረሰው ባቡሩ ባጋጠመው የሞተር ችግር ምክንያት ቁልቁለት ቦታ ላይ ከቆሙ ሁለት የባቡር ፍርጎች ጋር በመጋጨቱ መሆኑን አስረድተዋል። ለአደጋው መንስኤ የሆነው ባቡር ስኳርና ዱቄት ከጫኑ ሁለት የባቡር ፍርጎች ጋር በመጋጨቱ መገልበጡና በዚህም ሳቢያ በሰው ላይ ከፍተኛ ጉዳት መድረሱን ገልጸዋል። በአደጋው ሕይወታቸው ካጡ ሰዎች መካከል የባቡር ሰራተኛ የሆኑ ሴቶች ይገኙበታል። የድሬዳዋ የባቡር መንገድ ድርጅት ምክትል ዳይሬክተር አቶ ሙሴ ዳባር ከዳንም አደጋው መድረሱን ለክልሉ ቴሌቪዥን አረጋግጠው የአደጋው መንስኤ እየተጣራ መሆኑን ገልጸው የሶማሌ ክልል ፕሬዝዳንት ሙስጠፋ ኡመር በማህበራዊ ሚዲያ ገጻቸው ላይ በተከሰተው አደጋ ለተጎዱ ሰዎች የተሰማቸውን ሐዘን ገልጸዋል። አደጋው ያጋጠማቸው ባቡር እና ፍርጎዎች በድሬዳዋ ደወሌ የምድር ባቡር ድርጅት ስር የሚተዳደሩ መሆናቸውን ዘግበዋል። በኢትዮጵያ አልፎ አልፎም ቢሆን የባቡር አደጋዎች ቢያጋጥሙም የሰኞው ሌሊቱ አደጋ የበርካታ ሰዎች ያለፈበት ነው ብለዋል። ከ6 ዓመታት በፊት ከሰበታ ወደ ጅቡቲ በመጓዝ ላይ የነበረ የቃጫኝ ባቡር ግጭት አጋጥሞት እንደነበር ይታወሳል። ከሰበታ ወደ ጅቡቲ በማቅናት ላይ የነበረ 17 ፍርጎ የሚጎትት የዕቃ መጫኛ ባቡር ግጭት ደርሶበት የአዲስ አበባ ጅቡቲ የባቡር መንገድ እንቅስቃሴ ለተወሰነ ጊዜ ተቋርጦ እንደነበር የማይዘነጋ ነው ብለዋል። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከሰሜን እስከ ደቡብ ባለው የአገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት አብይ አንዱም አገሩን አያውቅም ሲሉ ተችተዋል። ይህ የጠቅላይ ሚኒስትር አብይ አህመድ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው። ሰኞ ጥቅምት 10 2018 ዓ.ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናት የተሳተፉበት ነው። 2 ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ነው። መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይም እንደ ሌሎቹ ተሳታፊዎች ሁሉ በአካባቢ ያለው ሀብት በሚገባው ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። አብይ አህመድ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም እናለማለን የሚል እንደሆነ ገልጸዋል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉ ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት አብይ ከነገስታቱ ጀምሮ የነበሩ የአገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበር አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100%
የደከሙ መሪዎችን ተችተዋል። የእርሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው፣ በአንድ እጃችን እናለማለን የሚል አካሄድ እንደሚከተል ተናግረዋል። ሰላም ከልማት ውጪ አይጸናም ሲሉም አክለዋል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች፣ በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ብለዋል። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት አብይ ከእነዚህ አካላት ውስጥ አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም በማለት ተችቷል። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም ያሉት አብይ የህዝባዊ ወያነ ሓርነት ትግራይና የኦሮሞ ነጻነት ግንባርን በምሳሌነት ጠቅሰዋል። የእነ ጻድቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዚያ ዘመን ትግራይን ባህሉን አያውቁትም ያቸው እልህና ቁጣ ነው እንጂ የበቃ እውቀት አልነበራቸውም ብለዋል። ኦነግ እንኳን ኦሮሚያ መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም፣ ባሌን አያውቅም፣ ሌላውም ነፃ አውጪው የሆነው የሶማሌውም የሌሎችም በማለት ትችታቸውን ሰንዝረዋል። ልጠቅልል ባዩም ዘመኑን አያውቅም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም ይህ አይቻልም ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው፣ ይህን መገንዘብ አለመቻል ነው ችግር ያመጣብን ሲሉ በውይይቱ ላይ ተናግረዋል። ጠቅላይ ሚኒስትሩ ይህንን ሀሳብ የሰነዘሩት የውይይቱ ተሳታፊዎች በተመለከቱት ነገር በእጅጉ መደነቃቸውንና እንዲህ ያለው ስራ በመላ ሀገሪቱ ተስፋፍቶ መከናወን ያለበት መሆኑን በመጥቀስ ለዚህም በተለያዩ የሀገሪቱ አካባቢዎች ያለውን ሰላም ማስጠበቅ አስፈላጊ ጉዳይ መሆኑን መናገራቸውን ተከትሎ ነው። በውይይቱ ላይ የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ እና የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ ተሳትፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ እና የማህበራዊ ጉዳዮች አማካሪ ዳንኤል ክብረት የተገኙ ሲሆን የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የቀድሞ የክልሉ መሪዎች አባዱላ ገመዳ፣ ኩማ ደመቅሳ፣ ወርቅነህ ገበየሁም እንዲሁ የውይይቱ አካል ነበሩ። የቀድሞ የትግራይ ክልል ጊዜያዊ መስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤም ከተሳተፉት መካከል አንዱ ናቸው።